ዩኤስኤስ አብርሃም ሊንከን የጦር መርከብ በኢራን የቶርኒዶ ጥቃት ተመታ። ኢራን የሀያሏን የአሜሪካ የጦር መርከብ አጋይቻለሁ ስትል፣ ወዲህ ደግሞ ትራምፕ የኢራን የበለጸጉ ዩራኒየም ለመቆጣጠር ዘመቻ ሊጀምሩ መሆኑ ታውቋል። የኢራን አብዮታዊ ኃይል በሰሜናዊ ህንድ ውቅያኖስ ላይ በሚገኘው የዩናይትድ ስቴትስ የባህር ኃይል ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ስብስብ ላይ መጠነ ሰፊ ሚሳኤል ጥቃት ማድረሱን የሀገሪቱ የመንግስት መገናኛ ብዙሃን ዘግቧል። አብዮታዊ ኃይሉ ጥቃቱን ኦፕሬሽን እውነተኛ ቃል ኪዳን ፎር በሚል ስያሜ ለተጀመረ ወታደራዊ እርምጃ አካል መሆኑን ገልጿል። እንደ ዘገባው ከሆነ ጥቃቱ የአሜሪካ የባህር ኃይል ተጨማሪ ጉዳት እንዳይደርስበት ከአካባቢ ለቆ እንዲወጣ አስገድዶታል። የወጣው ተንቀሳቃሽ ምስል ሚሳኤሎች የአውሮፕላን ተሸካሚ መርከቧን ሲያጠቁ የሚያሳይ ቢሆንም ወታደራዊ ታዛቢዎች ግን ምስሉ በቴክኖሎጂ የተቀነባበረ እንጂ እውነተኛ የውጊያ ትዕይንት ላይሆን እንደሚችል ጥርጣሬያቸውን ገልጸዋል። ይህ በእንዲህ እንዳለ